ሰላም ለሁላችን ይሁን። እንዴት አላችሁ? ዶክተር ማርቆስ እንደገና በሌላ ቪዲዮ። ዛሬ የሚሆነው ዲስከሽን ስለ ዳያቤቲስ ነው። በተለምዶ የስኳር በሽታ ብለን የምንጠራው ዳያቤቲስ ነው ማለት ነው። በተለይም ደግሞ ሁለቱን የስኳር ህመሞች አይነት 1 እና አይነት 2 የሚባሉት ታይፕ 1 እና ታይፕ 2 የሚባሉ የዳያቤቲስ ሁኔታዎችን እንዲሁ ለይተን እንድናውቃቸው እና ምንድነው መነሻቸው፣ እንዴት ነው የሚጀምሩት፣ ምልክታቸው ምንድነው፣ ዲያግኖሲስ እንዴት ነው የሚደረገው፣ ትሪትመንቱ እንዴት ነው የሚለውን ነገር በጥቅሉ እናነሳለን። ዳያቤቲስ ሁለቱም ታይፕ 1 ሆነ ታይፕ 2 ዳያቤቲስ አንድ የሚያደርጋቸው ከስሙም እንደምታዩት both of them are diabetes። የሚለያቸው ግን አንደኛው ታይፕ 1 ነው፣ ሁለተኛው ታይፕ 2 ነው። ለምንድነው ታይፕ 1 እንዲባሉ ያደረገው ምክንያት ምንድነው? ያኛው ደግሞ ታይፕ 2 ያስደረገው ደግሞ ለምንድነው? ኮመን የሚያደርጋቸው ዳያቤቲስ በመሆናቸው ኮመን የሚያደርጋቸው ሁለቱም የብለድ ግሉኮስ በደም ውስጥ ሁለቱም ከፍተኛ ነው፣ ሃይ ነው። በቃ ኖርማል በሚገባ የሚባል ደረጃ ያለው ሁለቱም አብኖርማል የብለድ ግሉኮስ ሌቭል አለ ማለት ነው። ከዛ ውጪ በምልክቶቹ ምናምን ሊመሳሰሉ ይችላሉ ሁለቱም የስኳር በሽታዎች ስለሆኑ እንጂ መነሻቸው እና የትሪትመንት አካሄዳቸው የተለያዩ ነገሮች ናቸው። ታይፕ 1 ዳያቤቲስ ጣፊያ ወይ ፓንክሪያስ ኢንሱሊን ለማመንጨት በሆነ ምክንያት በጄኔቲክ የሚመጣ ሊሆን ይችላል። ይሄ አውቶሚዩን የሚባል ነገር ነው። አንዳንዴ ኮዙም አይታወቅም። በሆነ ምክንያቱም ነው የሚሆን በሆነ ምክንያት ጣፊያ ኢንሱሊን ለማመንጨት አይችልም። የኢንሱሊን የማመንጨት አቅሙ ጣፊያ ተጎድቷል። በቃ አይችልም ማለት ነው። አይችልም። እንግዲህ በጣፊያ ውስጥ ኢንሱሊን የሚያመርተው አካል ይሄ ቤታ ሴልስ የሚባለው ሴሎች በቃ ተጎድተዋል ማለት ነው። ስለዚህ ኢንሱሊን አያመነጩም። ኢንሱሊን ደግሞ ስራው ከደም ውስጥ ያሉ ግሉኮሶችን ወደ ሴሎች ሄደው ለኃይል ምንጭ እንዲሆኑ፣ ኃይል ምንጭ ለመሆን ደግሞ የኃይል ዲማንድ ከሌለ፣ የኤነርጂ ዲማንድ ከሌለ ወደ ማጠራቀም ስራ እንዲሄዱ ነው ማለት። ስለዚህ ሴሎች ስራቸውን በስነ ስርዓት ፋንክሽን እንዲያደርጉ መልእክት የሚሰጠው በረሚላንኳኳው እዚህና እዛ እየሄደ መልእክት የሚሰጠው ለሴሎቹ ማን ማለት ነው? ኢንሱሊን ነው። ኢንሱሊን። ስለዚህ ይሄ ኢንሱሊን የሚባል ሆርሞን ማመንጨት አይችልም። ጣፊያ ፓንክሪያስ ማለት ነው። ለምን? it depends ምክንያቱ it can be anything በሆነ ምክንያት ዩዥዋሊ አውቶ ኢሚዩን ነው ብያቸዋለሁ። ይሄ በራስን ሰውነት ራስን አታክ ሲያደርግ የሚመጣ ነገር አውቶ ኢሚዩን ይባላል። ኢሚዩኒቲ ራሱን የሰው በሽተኛውን ጣፊያ ፓርት አካል ቤታ ሴሎችን ዳሜጅ አድርጓቸዋል። ስለዚህ ኢንሱሊን አያመነጭም። ኢንሱሊን ካመነጨ ደግሞ ሴሎች ግሉኮስን ከደም ውስጥ ወስደው ለመጠቀም አይችሉም ማለት ነው። በተለይ ደግሞ ኢንሱሊን የግድ የሚያስፈልጋቸው ሁሉም ሴሎች ኢንሱሊን መኖርን የግድ አያስፈልጋቸውም፣ ግን ኤፊሽንትሊ በደንብ እንዲጠቀሙ ለማድረግ በሱ ላይ ዲፔንድ ያደርጉ ሴሎች አሉ። ስለዚህ እነሱ ሴሎች መጠቀም አይችሉም ማለት ነው። ኢንሱሊን ስለሌለ በቃ መልእክተኛ የላቸውም ማለት ነው። ባጭሩ የሚያደርስላቸው የሚነግራቸው እንዲጠቀሙ የሚነግራቸው እንደዚህ አይነት ነገር ኤኒቲንግ ኢንሱሊን የለም። ስለዚህ ሴሎች በደንብ ስራቸው መስራት አይችሉም ማለት ነው። ኦኬ ያ ማለት ኢነርጂ አያገኝም ማለት ነው። ሴሎች አይደል እንዴ ኢነርጂ አያገኝም ማለት ነው። በእርግጥ አንዳንድ ሴሎች ለምሳሌ የብሬን ሴል ራሱ ኢንሱሊን የማያስፈልገው ነው። በእርግጥ ኢንሱሊን ቢኖር ጥሩ ነው፣ ግን ኢንሱሊን አያስፈልገውም። ስለዚህ ያለውን ብለድ ውስጥ ያለውን ግሉኮስ እንደዚህ ተቀብሎ መጠቀም ይችላል። ለዚህ ነው ታይፕ 1 ዳያቤቲስ ቢሆንም አንድ ሰው ኢንሱሊን ባይኖረው ሰውነቱ ውስጥ አእምሮ ስቲል ፋንክሽን እያደረገ ነው አይደለ? ኤፊሽንትሊ ላይሰራ ይችላል፣ ግን አእምሮ እየሰራ ነው። ለምን? ኢንሱሊን ዲፔንደንት አይደለም ብሬን ማለት ነው። እንደዚሁም ለምሳሌ ይሄ ማስል አሁን ለምሳሌ ዳያቤቲስ ታይፕ 1 ያለው ሰው ይንቀሳቀሳል አይደል እንዴ? ምንም ይንቀሳቀሳል፣ ሊደክመው ይችላል ምናምን ኤፊሽንትሊ ኢነርጂ ያጋደለም፣ ግን ይንቀሳቀሳል። ለምን እንደሚንቀሳቀሰው የስኬሌታል ማስል የምንቀሳቀስባቸው የአጥንታችንና ጋር የተያያዙ ማስሎች እነሱም እንደዚሁ ኢንሱሊን አያስፈልጋቸውም። ስለዚህ ግን አብዛኛዎቹ የሰውነታችን ሴሎች ኢንሱሊን ያስፈልጋቸዋል ስራቸውን ለመስራት፣ ኢነርጂ ተቀብለው ግሉኮስ ተቀብለው ስራቸውን ለመስራት። ስለዚህ ኢንሱሊን ስለሌለ ታይፕ 1 ላይ የደም ላይ ግሉኮስ አንድ ሰው ቢበላ ለምሳሌ ግሉኮስ ደም ውስጥ ተጠራቅሞ ብዙ ይቆያል ማለት ነው። ስለዚህ ግሉኮስ የመጠራቀም እዛ ላይ አለ። ደም ውስጥ ግሉኮስ ተጠራቀመ ማለት ከዛ በኋላ ነው እንግዲህ ምልክት የሚታየው። በዛ ምክንያት ነው ሰው በሽተኛው ምልክት የሚያሳየው። አንዱ ምልክት ለምሳሌ ምንድነው? የመጠማት
ሽንት ቤት በመመላለስ ብዙ ግሉኮስ አለና ሰውነት ውስጥ ሲነሳም ለምሳሌ የጀመረው ሰው ከሆነ ምልክቱ ቶሎ ነው የሚነሳው። በአጋጣሚ ይሁን ለምሳሌ እንደዚህ አደጋ የደረሰበትና ጣፊያው ችግር የደረሰበት ከሆነ ወዲያውኑ አዲስ ለውጥ ነው የሚመጣው። ስለዚህ ድንገተኛ የሆነ እንደዚህ አይነት ምልክት ነው የሚኖረው ማለት ነው። የመጥማት ነገር፣ ሽንት ቤት የመመላለስ፣ ሰውነት የመክሳት፣ ምክንያቱም ኤነርጂ ያገኝ አይደለም ሰውነቱ እየከሳ ይሄዳል ሰውየው በሽተኛው እና ሌሎችም እንደዚህ አይነት ምልክቶች በሰደን የሆነ ኦንሴት ነው የሚሆነው ማለት ነው። በሳምንት ውስጥ እንደዚህ አይነት ነገር በቃ ይታያል በሳምንታት ውስጥ ማለት ነው። ልዩነቱ ይሄ ነው። ሰው ለዚህ ሰው የሚደረገው ትሪትመንት ምን ይመስላችኋል ታዲያ? ኢንሱሊን መስጠት ነው። ለሱ ኢንሱሊን ለዚህ በሽተኛ ኢንሱሊን ከተሰጠው ምን መጠቀም ይችላል? ሴሎቹ ግሉኮስን ከብለድ ውስጥ መጠቀም ስለሚችሉ ኢንሱሊን እጥረት ምክንያት የመጣው የታይፕ 1 ዳያቤቲስ ችግር ይፈታል ባንልም ያው ማኔጅ ይደረጋል ማለት ነው። ማኔጅ ይደረጋል። ስለዚህ የታይፕ 1 ኢንሱሊን በኢንሱሊን ችግር ምክንያት የመጣ የታይፕ 1 ዳያቤቲስ በዚህ ምክንያት ሪቨርሲብል አይደለም። አንዴ ከያዘ ያዘ ነው። ስለዚህ እሱ ማኔጅ እያደረጉ መኖር ነው የሚሆነው በቃ። ስለዚህ ታይፕ 1 ዳያቤቲስ ይሄ ነው ማለት ነው። ታይፕ 2 ዳያቤቲስ ግን የኢንሱሊን ችግር የለም። የስ ከታይፕ 1 ዳያቤቲስ ጋር አንድ የሚያደርገው እንደዚሁ የብለድ ግሉኮስ በደም ውስጥ በብዛት አለ። ሰው ከተመገበ በኋላ ግሉኮስ ደም ውስጥ በብዛት ይቆያል ማለት ነው። የሚቆይበት ምክንያት ግን ኢንሱሊን ስለሌለ አይደለም፣ ሌላም ነው ምክንያቱ። እሱን ነው የምንነጋገረው አሁን። ያ ማለት ፓንክሪያስ ችግር የለበትም ማለት ነው። የማመንጨት ቤታ ሴሎቹ ዳሜጅ አይደሉም፣ ኢንሱሊን ያመነጫሉ። እንዲያውም ሞር ግሉኮስ ደም ውስጥ በመጣ ቁጥር ምልክቱ ሜሴጁ ስለሚደርሰው ጣፊያ ብዙ ኢንሱሊን ያመነጫል። ስለዚህ ታይፕ 2 ዳያቤቲስም እንደ ምልክቶቹ እንደዚህ እንደ ታይፕ 1 እንደዚህ ሽንት ቤት መመላለስ ነው፣ ውሃ መጥማት ነው። ግን ይሄ ዌይት ሎስ እንዳልኋቸው ቅድም የክብደት መቀነስ እንደዚህ የመድከም የመክሳት ነገር ብያቸዋለሁ ታይፕ 1 ላይ። ታይፕ 2 ዳያቤቲስ ላይ ግን ዌይት መቀነስ ሳይሆን መጨመር ነው የሚሆነው። ምክንያቱም ግሉኮስ አለ፣ ኢንሱሊን ስላለ፣ ኢንሱሊን በደም ውስጥ አለ። ግሉኮስ እንዳለ ደግሞ ኢንሱሊን ይመነጫል። ስለዚህ ኢንሱሊን ያለው አማራጭ ምንድነው? ሴሎቹ ሬዚስት እያደረጉ ነው። በሬዚስታንስ እንደሚመጣ ነግራቸዋለሁ። ስለዚህ ወደ ማጠራቀም ይወስዳል ማለት ነው። ስለዚህ እንዲጠራቀም ተደረገ ማለት ሰውየው በሽተኛው የሰውነት ክብደት ይመጣል ማለት ነው። ስለዚህ ያኛው የታይፕ 1 ዌይት ሎስ ነው፣ ይሄኛው ግን ዌይት ጌን ነው የሚሆነው። ልዩነታቸው ይሄ ነው። አለዛ ሌሎች ችግሮች ተመሳሳይ ናቸው። ይሄ ኢንሱሊን እያለ የግሉኮስ ችግር እንዲመጣ ያደረገው ምንድነው ነው ጥያቄው። ስለዚህ ታይፕ 2 ዳያቤቲስ እንዴት ነው ዴቨሎፕ የሚያደርገው ነው። ይሄ አብዛኛውን ጊዜ የላይፍ ስታይል ፕሮብለም ነው። የላይፍ ስታይል በተለይ የካርቦሃይድሬት ሎዲንግ፣ ይሄ ካርቦሃይድሬት በብዛት በመመገብ አንድ ቀን እንዳይመስላችሁ፣ አንድ ቀን በሁለት ቀን ታይፕ 2 ዳያቤቲስ የሚይዘው የለም። ላይፍ ሎንግ የሆነ ረጅም ጊዜ የሆነ ካርቦሃይድሬት ሎዲንግ ካርቦሃይድሬት በብዛት እየተበላ እንቅስቃሴም ብዙ ሳይደረግ ሲቆይ ኢንሱሊን የሚያነጫል። ግሉኮስ ደማችን ውስጥ እኛን ስንመገብ ግሉኮስ ደማችን ውስጥ አለ። ባለው የግሉኮስ መጠን ልክ ደግሞ ፓንክሪያስ ወይም ጣፊያም ብዙ ኢንሱሊን ያመነጫል። ስለዚህ ሞር ግሉኮስ አለ፣ ሞር ኢንሱሊን ይመነጫል። ሞር ግሉኮስ አለ፣ ሞር ኢንሱሊን ያመነጫል እያለ ኖርማል ደረጃ ሲያደርገው ይቆያል ለብዙ ዓመት ለ10 ለ20 ዓመት ድረስ። ከዛ ጊዜ በኋላ ግን ኢንሱሊን በብዛት እየተመነጨ ሴሎች ግሉኮስን እንዲያቃጥሉ ወይም ደግሞ እንዲያጠራቅሙ ሲጠይቅ ከቆየ በኋላ ከተወሰነ ከረጅም ጊዜ በኋላ እንደነገራችሁ ከ15 20 ዓመት ከ10 ዓመት በኋላ ሴሎቹ ይሰላቻሉ፣ እምቢ ማለት ይችላሉ፣ መታዘዝን እምቢ ይላሉ ለኢንሱሊን። የዛኔ ኢንሱሊን ሬዚስታንስ የሚባል ነገር አለ በእንግሊዝኛ ማለት ነው። ኢንሱሊን ሬዚስታንስ ይጀምራል ማለት ነው። የሴሎች ለኢንሱሊን እምቢ ማለት አለመታዘዝ ማለት ነው። በቃ ሴሎች ገገሙ፣ አሁን እምቢ ይላሉ። በቃ ሰለቸን፣ ይሄው 15 ዓመት 20 ዓመት እኮ በቃ ይሄንን ብለድ ግሉኮስ ከሚገባ በላይ እየወሰድን ማቃጠልም ቻለን ስንችል ሳንችል ደግሞ እያጠራቀምን አሁን ግን ሰለቸን ይላሉ። ስለዚህ they stop taking the signal from the insulin ማለት ነው። ሲግናል መጠቀም ይችላሉ። በር ሲንኳኳ ኳኳኳ የለም፣ ኳኳኳኳ አጥብቆ ይድራል የለም። ያ ማለት ብዙ ኢንሱሊን ሲመነጭ ማለት ነው አይደል? አሁንም ተደበደበ በጣም በብዛት በጣም ብዙ ኢንሱሊን ተመንጭቷል ማለት ነው። ሲቀበሉ ቆይታ አሁን ግን ሰለቻቸው፣ በቃ ጆሮአቸው ደንቁሯል፣ አይሰሙ ጭራሽ የሚንኳኳውን በርም ራሱ ሰለቹ። የዛኔ ኢንሱሊን ሬዚስታንስ ጀመረ ማለት ነው። so this is where it starts። ኢንሱሊን ሬዚስታንስ ሲጀምር ነው ታይፕ 2 ዳያቤቲስም ፕሮግረስ ማድረግ የሚጀምረው። አሁን የኢንሱሊን ጥረት ሳይሆን እንደውም የኢንሱሊን ብዛት። ኢንሱሊን የበዛው በምክንያት ምንድነው?
ብዙ ግሉኮስ በተከታታይ ለረጅም ዓመት በደማችን ሲጠራቀም ከቆየ በኋላ እንዴት መጣ? እሱ ብዙ ካርቦሃይድሬት የሆኑ ነገሮችን ስንመገብ በመኖራችን። ስለዚህ የላይፍ ስታይል በሽታ ነው ታይፕ 2 ዳያቤቲስ እንጂ የአውቶኢሚዩን ወይም ደግሞ የቤታ ሴሎ የፓንክሪያስ የጣፊያ ችግር አይደለም። ስለዚህ ታይፕ 2 ዳያቤቲስ ያኗኗር የላይፍ ስታይል ችግር ነው፣ የካርቦሃይድሬት በሽታ ነው በቃ ብለው ይቻላል። ራሱ ምንም ሮንግ አይባልም። የካርቦሃይድሬት በሽታ ነው። የስኳር እንለዋለን አይደል? ስኳር ስንል ስኳር ካርቦሃይድሬት ነው እና ስሙም ራሱ ጥሩ አይደለም ብዬ ነው። ስኳር ቅሞ በመቃም ሲቅም ስለኖረ ታይፕ 2 ዳያቤቲስ ያዘው ሰው ያለ አይመስለኝም። በቃ ካርቦሃይድሬት የሆኑ ነገሮችን ማለት ነው። እንጀራ፣ ዳቦ፣ ይሄ ከዱቄት የሚሰራ የሚመጣውን ነገር በብዛት በመመገብ በረጅም ጊዜ ይሄንን ካርቦሃይድሬትን በብዛት ስንመገብ ከቆየን በኋላ የሚመጣ በሽታ ነው ታይፕ 2 ዳያቤቲስ ማለት። ስለዚህ መፍትሄው እንደ ታይፕ 1 ኢንሱሊን መስጠት አይደለም። እንዴም ብዙ ኢንሱሊን አለ እኮ ሲስተም ላይ ኦልሬዲ። so why do we give that person more insulin? ስለዚህ የታይፕ 1 በሽታ የምግብ ኮንትሮል ማድረግ እንዳለ ቢሆንም ግን ዋና ችግሩ ኢንሱሊን እጥረት ስለሆነ ኢንሱሊን መስጠት አለብን። ለታይፕ 2 ግን ኢንሱሊን መስጠት አይደለም መፍትሄው የካርቦሃይድሬት ነገሮችን መመገብ፣ ካርቦሃይድሬት ሎዲንግን መቀነስ ማቆም ነው። ስናቆመው ሰውነታችንም ስሎሊ ያንን ችግር እየፈታ ይሄዳል። ስለዚህ ታይፕ 2 ዳያቤቲስ ሪቨርስ ፖቴንሻል አለው። ሪቨርስብል ነው፣ ወደ ኋላ መመለስ ይችላል። ታይፕ 2 የገባ ሰው ዳያቤቲስ ተብሎ ዲያግኖስ የተደረገ ሰው ያ መጀመሪያውን እንደዚህ እንዲመጣ ያደረገውን የካርቦሃይድሬት ሎዲንግ ችግር ከፈታና ካቆመ ወደ ኋላ ሪቨርስ ማድረግና መመለስ ይቻላል። ይሄ again and again ፕሩቭ ነው። ላይክ 10-20 ምናምን ዓመት በፊት በቃ ይቻላል አይቻልም ነው አንዴ ካመመህ ነው ምናምን እንደዚህ ጭቅጭቅ ነበረ። that's concluded ነው። ምንም ሪቨርስ እንደሚደረግ ምንም የሚያጠራጥር ነገር የለውም። የሚያስፈልገው የበሽተኛው ጽናት ማወቅ፣ ችግሩን ማወቅ፣ የሚያግዘው የጤና ባለሙያ የእውቀት ሁኔታ። አንዳንድ ሰዎች አሉ ዝም ብሎ መድኃኒት ሲያዙ የሚኖሩ የጤና ባለሙያዎች አሉ። ግን በሽተኛውን ችግሩ ይሄ እንዳልሆነ መፍትሄ ይሄ እንዳልሆነ ዋና መፍትሄ የሚሆነው መጀመሪያ ያመጣውን ችግር ማስተካከል እንደሆነ ካስረዱ በሽተኞችም የላይፍ ስታይላቸውን የማይቀይሩበት ምክንያት እኔ ያለ አይመስለኝም። ስለዚህ አንደኛ የወርልድ ቪው አስተያየት አለ አይደለም። ሁሉም ዶክተር ሁሉም የጤና ሙያ አስተያየቱ እንደዚህ ላይሆን ይችላል። የትምህርት ሁኔታውም ደረጃው ስላችሁ ያለማወቅ ጉዳይ አይደለም። ሜዲካል ስኩልም ሆነ የጤና ሙያዎች የሚማሩበት ቦታ ላይ ራሱ ቤዚክሊ የሚያስተምሯቸው ሲመጡ እንዴት በሽተኞች ሲመጡ እንዴት መድኃኒት ታዞ በሽተኞች ወደ ቤታቸው እንደሚሄዱና ህይወታቸውን ማቆየት እንደሚችሉ ነው። ቤዚክሊ በቃ ቤዚክ ትምህርቱ እዛ ላይ ነው የሚያልቀው እንጂ የፕራይሜሪ ኬር የሚባለውን ፕሪቨንሽን የሚባለው ላይ ፎከስ የለም። አስክ ኤኒ ዶክተር ኤኒ ነርስ ኤኒ ሜዲካል ፕሮፌሽናል አራውንድ ጠይቋቸው ምን ያህል በኒውትሪሽን ላይ የተማርከው ክሬዲት አወር ራሱ በትምህርት ቤት እያለ ምን ያህል ነው ብላ ጠይቋት። ትንሽ ነው የሚሆነው፣ እርግጠኛ ነኝ። የእነሱ ጥፋት አይደለም፣ ሲስተሙ ራሱ አላዘጋጃቸውም ለዚህ እንጂ እነሱ ቢማሩ they are bright people አይደል? that's why he is a doctor, a nurse or any other medical profession። ቀላል አይደለም እሱን አጥንቶ ለመማር። ግን ሲስተሙ ራሱ አያስተምራቸው። የሚያዘጋጃቸው የታመመን መንከባከብ ላይ ነው፣ ሲክ ኬር ነው እንጂ ሄልዝ ኬር አይደለም የሚያስተምሯቸው። ሲክ ኬር በቃ የታመመን መንከባከብ ብለን ብናገር ይሻላል። ስለዚህ ይህንን ተረድቶ የጤና ባለሙያው በሽተኛውንም ካስረዳ ሁኔታውንና ማድረግ ያለበት የላይፍ ስታይል ቼንጅ መሆን እንዳለበት ካስረዳቸው በሽተኞችን እና ያንን እርምጃ ከወሰዱ ጤናማ አኗኗርን ማድረግ ከጀመሩ ሪቨርስ ይደረጋል። ታይፕ 2 ዳያቤቲስ ሪቨርስ ይደረጋል። ለዛ መጀመሪያ በሚዋጥ መድኃኒት ይጀመራል። ላይፍ ስታይል ለውጥ ቼንጅ የለም። ስቲል በዛው ይቀጥላል። ካርቦሃይድሬት ሎድ እየተደረገ ይቀጥላል። ከጊዜ በኋላ ጣፊያ ኢንሱሊን እያመነጨ ቢሆንም
ከብዙ ዓመታት በኋላ እንደገና አሁን 30-40 ዓመት በኋላ ጣፊያም ይደክመዋል። አሁን ከዚያ በኋላ ራሱን ማመንጨትም አይችልም ኢንሱሊን ይማመነጫል። ስለዚህ ልክ እንደ ታይፕ 1 ዳያቤቲስ የኢንሱሊን እጥረትም ይጀምራል ማለት ነው። ግን ያ በጣም አድቫንስ ሲሆን በኋላ ነው። ለዛ ነው። ስለዚህ የሚዋጥ መድኃኒት ሲሰጣቸው ቆይቶ አንድ ይጀመራል፣ ከዛ ወደ 2 ይሄዳል። ሁለቱም ሲያበቃው ወደ 3ኛው ይሄዳል። እንደዚህ ነገር ሲሄድ ቆይቶ መጨረሻ ላይ እሱም ሳይሰራ ሲቀር ወደ ኢንሱሊን ኢንጀክት በሚደረግበት ሁኔታ ኢንሱሊን ይታዘዛል ማለት ነው። ስለዚህ የጤና ባለሙያዎቹም ዘሎ ይሄ ታይፕ 2 ዳያቤቲስ ከሆነ ዘሎ ኢንሱሊን ማዘዙ ቬሪ ሮንግ። የፈለገው ከፍ ይበል፣ ከፍ ያለበት ምክንያት አለው። ስለዚህ ያን ከፍ ያለውን ግሉኮስ ወዲያውኑ ሰዎቹ ወደ ኖርማል የሚያመጡበት መንገድ ማስተማር እንጂ ኢንሱሊን በብዛት ያለበት ያለው ኦልሬዲ ታይፕ 2 ማለት ነው። በሲስተም ውስጥ ኢንሱሊን በብዛት እያለው ኦልሬዲ ሌላ ኢንሱሊን እንደገና መጨመሩ አድቫንስ ስቴጅ ካልሆነና ቤታ ሴላቸው የጣፊያቸው የፓንክሪያሱ ቤታ ሴል ኦልሬዲ ዳሜጅ የሆነ ካልሆነ በስተቀር ኢንሱሊን ማዘዝ ሪሊ በሽተኞችን የሚጠቅም አይደለም፣ የሚጎዳ ነው ጭራሹ። ስለዚህ ኢንሱሊን ሬዚስታንስ ችግር ታይፕ 2 ዳያቤቲስ ነው። የካርቦሃይድሬት ሎዲንግ ነው መንስኤው ደግሞ the reason the cause for insulin resistance carbohydrate loading for lifelong 10 15 20 30 40 ዓመት it can start anywhere ግን ብቻ it takes long to get diagnosed with type 2 diabetes። ስለዚህ ሰዎች ታይፕ 1 ሲጀምራቸው እሱ እንግዲህ just unfortunate ጄኔቲክ ሪዝን ሊሆን ይችላል። የሆነ በልጅነት የታመሙ በሽተኞች ሊሆኑ ይችላሉ። for some reason ፓንክሪያሳቸውን ላይ ችግር ተፈጥሮ የቤታ ሴላቸውን አታክ ተደርጎ ዳሜጅ ሆኗል። ስለዚህ ኢንሱሊን ማመንጨት አልቻሉም እነሱ። ስለዚህ እነሱን ያለው አማራጭ የፓንክሪያስን የቤታ ሴል ስራ የሚሰራ ነገር በቃ እነሱን እኛ መስጠት ነው። እሱ ደግሞ ኢንሱሊን ነው። ግን የታይፕ 2 ግን that's not the case። የታይፕ 2 ዳያቤቲስ መሆን ያለበት መጀመሪያውኑ the root cause-ን ማጥፋት ነው። ላይፍ ስታይል ቼንጅ ነው። so slowly it takes long። የሰው እንግዲህ 20 30 40 ዓመት ሊወስድ ይችላል ብለናል አይደለም ታይፕ 2 ዳያቤቲስ ዴቨሎፕ ለማድረግ። ስለዚህ ይሄ እንደ ያህል ዓመት አቢዩዝ ያደረግነው ሲስተማችንን ወደ ጤናማ ሁኔታ ለመመለስ እንደዚህ በአንድ ሳምንት በሁለት ሳምንት በአንድ ወር የሚሆን ነገር አይደለም። ቴክስ ሎንግ ግን ዲተርሚኔሽኑ ካለና ትክክለኛውን የሚገባውን ነገር ካደረግን ይመለሳል። ሰውነታችን ነው በዚህ ደግሞ ሬዚሊየንት ነው። ምክንያቱም ከሰጠናቸው ሰውነታችን ሁሌ ባላንስ ለማድረግ ይሄ ሆሞስታሲስ ይባላል አይደለ? ያንን ባላንስን ለመጠበቅ ሁሌ ጠንክሮ የሚሰራ ነገር ነው። so all we have to do እኛን መደገፍ ያለብን ምንድነው የምናደርገው የሚለውን ይሄን አሁን እሱና በሌላ ቪዲዮ መጣበታለሁ። ምንድነው የሚደረገው? ባጭሩ ግን ቀላል ነው። እንዲሁ ባጭሩ ለመናገር ግን ካርቦሃይድሬት ሎዲንግን አውጡ ነው፣ ቀንሱ ነው። ካርቦሃይድሬት ምንድነው? ዛሬ እኮ ማንም ሰው ሊነግራቸው አይገባም። ካርቦሃይድሬት ፉድስ እነማን ናቸው ተብሎ እኮ ጉግል ላይ ሁሉ ሰርች የሚደረግ ነገር ነው አይደል? ሰርች አድርጉ። ዛ ሊስት ውስጥ እኛ አበሾች የምንበላቸው ምግብ አይነቶች ካርቦሃይድሬት ተብለው የሚሰየሙት የትኞቹ ናቸው? እነሱን ማወቅ ነው። እነሱን ካወቅን በኋላ እነሱን መቀነስ ነው መጀመሪያ። ከተቻለ ማቆምና በሌላ ጤናማ ምግቦች መተካት፣ ካልተቻለ ደግሞ ቢያንስ እየቀነስን ስሎሊ እየቀነስን መሄድ ለታይፕ 2 ዳያቤቲስ መፍትሄ ነው የሚሆነው። የታይፕ 1 እና የታይፕ 2 ዳያቤቲስ ልዩነታቸው ይሄ ነው። አንደኛው ኢንሱሊን እጥረት ነው። ሁለተኛው ግን የኢንሱሊን ብዛት ነው። ኦኬ ያኛው ኢንሱሊን እንዲያጠር ያደረገው ኢንሱሊን የሚያመነጨው ነገር ባለመኖሩ ነው። አካዛ ውስጥ ሴሎች በመሞታቸው ነው። one reason or the other። ይሄኛው ግን ኢንሱሊን እንዲበዛ ያደረገው እኛ የምንሰጠው የካርቦሃይድሬት ስኳር ነክ የሆኑ ምግቦች። ስኳር ስላችሁ ይሄ ጠረጴዛ ስኳር ማለት አይደለም። ኤቭሪቲንግ ስኳር ነው የሚሆነው። ሰውነታችን ከሄደ በኋላ ግሉኮስ ግሉኮስ ከሆነ በቃ ዋናው ሁሉም መጨረሻው ግሉኮስ ነው። ስለዚህ ታች ግሉኮስ ያንን ግሉኮስ ሎድ በብዛት ስለምናደርግ ነው። ከዳቦ ከእንጀራው ከፓስታ መኮረኒው ከኑድልሱ፣ ይሄ ደግሞ ኑድልስ የሚባል ደግሞ በሽታ መጥቶብናል። ከሩዙ
እና ይሄ ከድንቹ የዱቄት የሚመስሉ ነገሮች አሉ። ለምሳሌ ድንች ራሱ ማች ካርቦሃይድሬት ሎድድ ነው እሷ እና እንደዚህ የመሳሰሉ በቃ ካርቦሃይድሬት ከጥራጥሬ ከዱቄት ነክ ነገሮች የሚሰሩ ነገሮች በሙሉ ካርቦሃይድሬቶች ናቸው። የነሱን ለረጅም ጊዜ በብዛት as a primary source of energy food primary source of energy ወይም primary source of food nutrition ስንጠቀምባቸው ስንኖር ነው በቃ ይሄ ችግር የሚመጣው። ስለዚህ እሱን ማቆምና ሌላ ነገሮችን መተካት አጭሩና እንትኑ የሚተካው ደግሞ ቬጂቴብልስ ናቸው። ይሄ ቅጠላ ቅጠል የሆኑ ነገሮች it doesn't matter which ቅጠላ ቅጠል ይሄንን ብላ ይናት ብላ is not the point። ቅጠላ ቅጠል አረንጓዴ የሆነ ነገር ሁሉ ቅጠላ ቅጠል ነው። ሌላ ከለርም ያላቸውም እንደዚህም ሊኖሩ ይችላሉ። እንደውም መልታይ ከለር የሆኑ አትክልቶችን መብላት ማለት ነው። መልታይ ከለር ማለት ካሮትና ሰላጣ አንድ አይነት ግሪን አይደሉም። ቆስጣ፣ ሰላጣ፣ ጎመን እነኚህ ሁሉ ግሪኖች ናቸው። ሶ ግሪን ፐርፕሊሽ ነገር አለ። ለምሳሌ ቢትሩቱ የሚባለው አሁን ለምሳሌ ፐርፕል ዲፍረንት ከለርስ ቀላቅሎ ግን ከአትክልቶች ማለት ነው ፕሮሰስ ያልተደረጉትን ማለት ነው መመገቡ እሱ ወደ መፍትሄ ያመጣል። ስለዚህ በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ዛሬ አሁን የተረዳ ነው የሁለቱን የታይፕ 2 ዋና ታይፕ 2 ዳያቤትስን ዋናው መነሻ ምክንያታቸው ልዩነት እንዳለው መፍትሄያቸው ቤዚክ መፍትሄያቸው ምንድነው? አንደኛው ኢንሱሊን መስጠት ነው። አንደኛው ግን ኢንሱሊን እንዳይበዛ መቀነስ ለማድረግ ካርቦሃይድሬት ሎዲንግ ማቆም ነው። ከዛ ውጪ ሁለቱም ዳያቤትስ ያው በዳያቤትስ ስኳር በሽታ መሆናቸው ብቻ ነው የሚያገናኛቸው እንጂ ሌላ ግንኙነት የላቸውም። በሌላ ቪዲዮ እንደገና እስከምንገናኝ ታንክ ዩ።